ዮሐንስ ያጠመቀው ፍጹም ሰው ፍጹም አምላክ ከሆነ ዮሐንስ እግዚአብሔርንም ሰውንም አጥምቋል ማለት እንችላለን። ስለዚህ ዮሐንስ እግዚአብሔርንም ሰውም አጥምቋል። ሁለት አንከፋፈልም እኮ አልኩህ ወንድሜ። ይኸውልህ አሁን እግዚአብሔርም ሰውም አልከፈልኩትም፣ አንድ ላይ ከፈልከው። እኔ በአንድ ነው የምልህ። አዎ እኛ ለምሳሌ ማን ተጠመቀ ብትለን ሰውም አምላክም አጥምቋል የምትለው ይኸውልህ ሰው የሆነውን በስጋ የተገለጠውን አምላክ እሱን አጥምቆታል እኮ። አምላክን አጥምቋል ዮሐንስ። አምላክ ብቻ መቻልኩኝ ነው እኔ እኮ የምለውን እኮ ብትሰማኝ ጥሩ ነው ያልኩት። ምንድነው በስጋ የተገለጠውን እርሱን ሰው የሆነውን አምላካችን አጥምቆታል። አንድ ሰው በስጋ የሞተልኝ አምላክ አለ ካለ ይህ አረፍተ ነገሩ ስህተት ነው ወይስ አይደለም የሚለውን እሱም መልስልኝ። መጀመሪያ ከዋሻው ወይ ከተናገርከው ላስተካክል። የመጀመሪያ የተናገርከው ነገር ምንድነው መሰለህ? ከዋሻው አልከኝ። ምንድነው ያልሽው? ልነግርህ ነው። አምላክ ሞተ እያላችሁ የምትወሩት በየመንገዱ ትክክል አይደለም ማለት ነው አልክ። ይሄ ውሸት ነው። ከኛ እኮ ጥያቄ እየጠየቅኩ ነው ዋሻ ያልከኝ። ስለዚህ እኔ ደስ ይለኛል። አንዳንድ ሰዎች እያለሳለሱ ነው የሚሳደቡት። እኔ ስድብ አይደለም ወንድሜ፣ የዋሻው ሰው እየተሳደበ ነገር ከበቃሽ እኔ አልበቃኝም፣ አልጨረስኩም። ጥያቄ ዋናው ጥያቄ መች ጨረሱ? ዮሐንስ ኢየሱስን ያጠመቀው አጥምቆታልና ዮሐንስ ያጠመቀው ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? መዝሙር ዮሐንስ ያጠመቀው ፍጹም ሰው ፍጹም አምላክ ከሆነ ዮሐንስ እግዚአብሔርንም ሰውንም አጥምቋል ማለት እንችላለን? እሺ መልካም። ዮሐንስ በስጋ የተገለጠውን እኛ አሁን እንዳልኩ ነው ቅድም እየከፋፈልን የተጠመቀበትን ምክንያት ባይዘዌ መጠመቅ የሚገባ ሆነ መዝሙር እሱ ጋር እመጣለሁ። ምክንያት ላይ እየጠየቁ ስላልሆነ አይደለም እንትን ጥያቄው ዳይቨርት እንዳይሆን ጥያቄ የተጠመቀው እግዚአብሔርም ሰውም ነው ማለት እንችላለን ነው። አሁን ለምንድን የተጠመቀው የሚለው ላይ ስጠይቅ በኋላ ላይ እሱንም እጠይቃለሁ። ሰው የሆነ አምላክ ስለሆነ ግን ሰው የሆነ አምላክ ስለዚህ ፍጹም ሰው የሆነ አምላክን ያጠመቀው እግዚአብሔርንም ሰውንም ያጠመቀው ማለት እንችላለን። ጥያቄ እሱ ያው እየመለስኩ እኮ ነው። አምላክ ሰው ስለሆነ ያ በሰው የተገለጠውን አምላካችን ኢየሱስ ክርስቶስን ያጠመቀው አንዱ አካል እኮ። ጥያቄ አሁን ልክ ነኝ ወይስ ስህተት ነው? እሱን መልስልኝ። ዮሐንስ ያጠመቀው እግዚአብሔርንም ሰውንም ማለት እንችላለን? እግዚአብሔር ወልድን ያጠመቀው እግዚአብሔር ወልድን ሰው የሆነውን የእግዚአብሔር ልጅን ያጠመቀው። ስለዚህ ዮሐንስ እግዚአብሔርም ሰውም አጥምቋል። ሁለት አንከፋፈልም እኮ አልኩህ ወንድሜ። ይኸውልህ አሁን እግዚአብሔርም ሰውም አልከፈልኩትም፣ አንድ ላይ ከፈልከው። እኔ በአንድ ነው የምልህ። አዎ እኛ ለምሳሌ ማን ተጠመቀ ብትለን ሰውም አምላክም አጥምቋል የምትለው ይኸውልህ ሰው የሆነውን በስጋ የተገለጠውን አምላክ እሱን አጥምቆታል እኮ። አምላክን አጥምቋል ዮሐንስ። አምላክ ብቻ መቻልኩኝ ነው እኔ እኮ የምለውን እኮ ብትሰማኝ ጥሩ ነው ያልኩት። ምንድነው በስጋ የተገለጠውን እርሱን ሰው የሆነውን አምላካችን አጥምቆታል። እሺ ልምጣለሁ ወደ አንተ። እሺ በስጋ የተገለጠን እግዚአብሔር አጥምቋል ዮሐንስ። ልክ ነኝ? አዎ እግዚአብሔር ስንል የአብም የወልድም የመንፈስ ቅዱስም የስልጣን የአገዛዝ ስም ስለሆነ አዎ ክርስቶስ እግዚአብሔር ይባላል። ስለዚህ እግዚአብሔርም በስጋ አጥምቆታል ዮሐንስ። እግዚአብሔር ወልድን በስጋ አጥምቆታል። እግዚአብሔር አብን እግዚአብሔር መንፈስ ቅዱስን ሳይሆን እግዚአብሔር ወልድን። ኦኬ ዮሐንስ ያጠመቀው ኢየሱስ መለኮት አለው አይደል? አንዲት መለኮት አለች። ሰው ብቻ አይደለም፣ አንዲት መለኮት አለች። ያን አንዲትም መለኮትን ያጠመቀው ዮሐንስ። እሺ ይኸውልህ ወንድም አለም በደንብ ስማኝ። እኛ አሁን እየተናገርን ያለነው ሶስት አካል አለ ብለን እናምናለን። በሶስቱ አካል ውስጥ ከሶስቱ አካል ውስጥ የተጠመቀው አንዱ አካል አካላዊ ቃል ነው፣ ወይም በኋላ ስግው ቃል የምንለው። እሱ ደግሞ ሲጠመቅ ከክብሩ ዝቅ አላለም። ሰው በመሆኑ አምላክነቱ አልጠፋም ወይም አልተለየውም። ስለዚህ አምላካችን እግዚአብሔር ወልድ በስጋ ተጠመቀ እንላለን ማለት ነው። ማን የተጠመቀው ብትለኝ እግዚአብሔር ወልድ በስጋ የተገለጠው እግዚአብሔር ወልድ ተጠመቀ እላለሁ ማለት ነው እንጂ መለይቼ ይሄ አምላክ ተጠመቀ ለብቻው ወይ መለኮትነት አልተጠመቀም ወይ ሰውነት እያልኩኝ እንደዛ አንመልስልን። ትምህርታችንም እንደዛ ስላልሆነ ማለት ነው። ለየው አላልኩም። አሁን እግዚአብሔር ወልድን ዮሐንስ አጥምቆታል። ስለዚህ እግዚአብሔር ወልድ መለኮት የእግዚአብሔር ወልድ መለኮት ከአብ መለኮት የተለየ አይደለም አይደል? አንድ መለኮት ነው ያላቸው። አዎ አንድ ነው።
የአብ የወልድ መንፈስ ቅዱስ መለኮት አንድ ነው አይደል? አንድ ነው። አዎ፣ ምክንያቱም በሶስት አካል አንድ መለኮት አለ። ኦኬ። ያ አንዱ መለኮት ዮሐንስ መለኮትንም ሲያጠምቅ ሰው ሳትነጠል ማለት ከሰውነት ጋር ሳይነጠል ሲያጠምቅ ምክንያት አንድ መለኮት ካለ ያ ያጠመቀው የአብ የወልድ መንፈስ ቅዱስን መለኮት ነው ወይስ የወልድ ለብቻው ሌላ መለኮት አለ ለይቶ ነው ያጠመቀው? ኦኬ። ቆላስይስ ላይ የሚል መሰለ የመለኮት ሙላት እንትን ቆላስይስ ላይ ትሄድልኛል። ልመልስልህ ጥያቄውን አይደለም እንዴ መላሽ ያልጠየቁልህ ነው። እኔ እኮ ነኝ መላሹ አይደል? እኔ ስመልስልህ ትምህርቴን ነው መልስልህ ይሳቅ። እሺ ጥያቄ ምንድነው? አንዴ ጥያቄን እንትን በልልኝና ለምን እንዴ ካልገባኝም ጥያቄ የትምህርቴን ነው መልስልህ። አንተማ ጥያቄን ጠይቀው ፈለከው። እኔ ግን እንደዚህ አይነት ጥያቄዎችን በትምህርቴ ነው መልሰው። ትምህርቴን ነው የምነግርህ። ስለዚህ ጥያቄ እኔ የጠየቅኩህን ሳይሆን አንተ ፈለግከውን ነው የምትመልሰው። ኖ አንተ የጠየከኝን በትምህርቴ ነው የምመልስልህ። እኔ የፈለግኩትን ሳይሆን ትምህርቴን ነው የምነግርህ እኮ። እኔ የጠየቅኩህን መልሰው እንትን ሌላ ቦታ ሳትሄድብኝ ማለት ነው። ሌላ ቦታ መሄድ ሳይሆን ትምህርቱን ነው የምነግረው ወንድሜ። ትምህርታችን በመጽሐፍ ቅዱሱ በሙላት የሚብራራ ስለሆነ በምላት ነው የማብራራል እንጂ በሆነች ነገር ላይ ብቻ አላብራራልህ። ምክንያቱም ትምህርት ነው የምነግርህ እኔ። ኦኬ ጠየቅኳት ላይ አተኩረ መልስልኝ ነው። እስኪ ሂድልኝ። ጥያቄን ደግመህ አንተ ጥያቄን በፈለግከው ፍሬም አድርገዋል፣ አልከለከልኩም። እኔም ልክ ለአንተ ጥያቄ በትምህርቴ ነው የምመልስልህ። ምክንያቱም እኔ ራሴ አላመጣም። ምን ላድርገው? ጥያቄን ታርጌት የማያደርግ መልስ ከሆነ ያው እኔ የጠየቅኩህን ሳይሆን አንተ የራስህን እየመለስክ ነው። እኔ እዚህ መቀመጤም ጥቅም እንዳይኖረው ይችላል። ለአንተ ነው ታርጌት ያልሆነው ወንድሜ። እኔ ትምህርቴን ነው የምነግርህ። ለአንተማ ታርጌት አይሆንም። ምክንያቱም አንተ በፈለግከው መልኩ ስላመጣኸው የፈለግከውን ነገር መስማት ትፈልጋለህ። እኔ ደግሞ አንተ የፈለግኩትን ሳይሆን ትምህርቴን ነው የምነግርህ። ትምህርቴን መስማት ከፈለግ እሱማ ስብከት አዳምጬ እመጣለሁ። አሁን እኔ ስብከቱ ላይ የሰማሁት ጥያቄ ስላለኝ ትምህርቴን ነው መልስልህ ይሳቅ እኮ። ጥያቄ ልድገመውና ጥያቄን ትመልሷል። ምናልባት ግልጽ ካልሆነ ጥያቄ በጣም ገብቶኛል። ጥያቄ እንደገመልኝና እንትን በል ይሳቅ ፕሊዝ አታርክመኝና በትምህርቴ እንድመልስልህ ትፈልጋለህ ወይስ አትፈልግም? እሺ ስብከት እንዳይሆን ነው። ስብከት ሌላም ቦታ ስለምናዳምጥ ቀጥልና እስኪ ላዳምጥ፣ ግን ስብከት ሳታረገው ቀጥል። ኦኬ እንደሱ ካልከኝ መቀጠል አልችልም። ለምን መሰለህ የማልቀጥለው ይሳቅ? እኔ ስብከትም አልሰበኩም። ስብከት የሚሰጠው ሲጀመር ላመኑ ሰዎች፣ ላላመኑ ሰዎች ስብከት አይሰጥም። ይህን ጠንቅቄ አውቃለሁ። ያላመንክ እንደሆንክ ክርስቲያን እንደሆንክ ስለማቅ እኔ ለአንተ ስብከት አልሰጥህም። ለአንተ የምሰጥ መልስ ነው። መልስ ሰጥ ግን ትምህርቴን ነው የምሰጠው ወንድሜ። ኦኬ ይሄ ክፍል እንዴት ይብራራል በሚለው የመለኮት ሙላት በሰኑ ተገልጦ ይኖራል የሚለው እንዴት ይብራራል? የተጠመቀው ማን ነው? ከመለኮት ጋር እያያዘ ስለጠየቀኝ ያን ልመልስልህ ነው። አይ እኔ አልሰማህም፣ እኔ የምፈልገውን ብቻ ነው የምሰማው ካልክ እኔም አንተም እየደከምን ነው። ፖይንቱ አልታየኝም እውነቱን ለመናገር ከመነሻውም ጀምሮ በእኔ ፍሬም ሂድ፣ ያለበለዚያ ካልከኝ እኔም አንተም እየደከምን ነው የምንሆነው። ይሳቅ እኔ ጥያቄ መልሰው ነው መልሱ የእኔን ጥያቄ ትኩረት ያደረገ እንጂ ስብከትን ታርጌት ያደረገ መልስ ሊሆን አይገባም ብዬ ስለማምን ነው። ጥያቄ ሲጠየቅ መልሱ የሚሆን ያለበት ኦኬ የምትመልሰው ከአስተምህሮትህ ነው። ግን ከአስተምህሮትህ ስመለስ ጥያቄን ታርጌት ያደረገ እንጂ አንተ ያሰብከውን አይደለም የሚመልሰው፣ ወይ ደግሞ አንተ የፈለግከውን አይደለም የሚመልሰው። አንተ የፈለግከው የምትመልስ ከሆነ የእኔን ጥያቄ ትተው ሌላ ነገር የምታወራ ከሆነ ሌላ ይሆናል ማለት ነው። የአንተ ጥያቄህን አቅርብ፣ የእኛን የክርስቲያናዊ መልስን እንመልሳለን። አንተ ተቀበለው አትቀበለው እሱ የአንተ ምርጫ ነው። እኔም እያልክ ያለሁት እሱን ነው። ግን ጥያቄው መልሴን ታርጌት ያደረገ ይሁን እኮ እሱን መልሶልህ አይ መልሴን ታርጌት አላደረገም ካልክ የአንተ አመለካከት ስለሆነ ትይዘዋለህ ማለት ነው። የእኛን የክርስትና ትምህርታችን ይዘዋለሁ ሳይሆን መልሼ እጠይቃለሁ። ጥያቄ ቀጥል። ጥያቄ ገብቶኛል ስላልክ እሺ መጨረሻ ነው መልስልህ ይሳቅ። ለምን መሰለህ ትምህርታችን ነው መልስልህ። አሁንም ኦኬ አንተ እንደምትፈልገው ሆነ አልሆነ እሱ አይደለም የኔ ጭንቀት። የኔ ጭንቀት ትምህርቴ መናገሬ ነው። የኔ ትልቁ የሚጠበቅብኝ እንደዚህ አይነት ጥያቄ ቢመጣ ትምህርቴ ምንድን ነው አለቅ። የቤተክርስቲያን ትምህርት ነው የምነግርህ፣ የአባቶቼን ትምህርት ነው የምነግርህ እንጂ አንተ የምትፈልገው ነገር አይመጣልህም። ኦፍኮርስ ምክንያቱም ተቃራኒ ሳይድ ይዘህ ስለሆነ የምጠይቀኝ ያን ነገር ላሰማው ትችላለህ። ግን እሱ ብዙም ማተር አያደርግም። ቱ ቢሆንስት ጥያቄው ልመልስልህ። የተጠመቀው
እኛ አብ ወልድ መንፈስ ቅዱስ በሶስት አካል እናምናለን። ሰው ሆነ የተጠመቀው ግን አብ አይደለም መንፈስ ቅዱስ አይደለም ብለን እናምናለን። የተጠመቀው በተለየ አካሉ አካላዊ ቃል ነው ብለን እናምናለን። ወይም ስግው ቃል እንለዋለን፣ ቃል ስጋ ሆነ ስለሚል። ስለ መለኮት ስናወራ ደግሞ ስለ አምላክነት ስናወራ ስለ ስልጣን ስናወራ ሶስት አካል ቢኖርም በሶስቱ አካል ውስጥ ግን አንዲት መለኮት አለ። ሶስት አካል ቢኖርም ሶስት አምላክ አናመልክም ብለን እናምናለን። ስለዚህ ማን ነው የተጠመቀው ካልከኝ ከአባቱ ሳይለይ ከክብሩ ሳይለይ ሰው የሆነው በተለየ አካሉ ግን አካላዊ ቃል ወይም ወልደ እግዚአብሔር ወልድ ተጠመቀ እንላለን። መለኮትነቱ ከእርሱ አልተለየም። ግን ማን የተጠመቀው ካልከኝ መለኮት ያልተለየው በስጋ የተገለጠው እርሱ የሰው ልጅ የተባለው የእግዚአብሔር ልጅ ተጠመቀ። መለኮትነት ሰው በመሆን አልጠፋም። መለኮትነቱ ወይም አምላክነቱ ሰው ስለሆነ አልጠፋም፣ አልቀየረም። ቃልም ስጋ ሲሆን አምላክ የሰውን ባህሪ መለኮት የሰውን አካል ገንዘብ ስላረገ ያው አንዱ አካል ያው አንዱ ባህሪ ተጠመቀ እንዳለን። ስለዚህ መለኮት ተጠመቀ አላልኩም። አሁን በደንብ ስማኝ። መለኮት በስጋ አምላክ በስጋ ከሶስቱ አካል አንዱ አካል በስጋ ተጠመቀ ነው የቤተክርስቲያናችን ትምህርት ነው። ቆላሴስ ላይ የሚርኩ ለምንድን ነው? የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል መለኮት ከሰውነቱ ለጥቅስፈትም ለደቂቃም ከሰውነት ወይም ከሰው ከሆነ በኋላ ተለይቶት አያውቅም። የተጠመቀው ማን ነው ታዲያ? መለኮት በስጋ አምላክ በስጋ ተጠመቀ እናለን። መለኮት ተጠመቀ አንልም። ቃላት እየተለቀመ ርዕሱ እንዳይቀየር ማለት ነው። በተለየ አካሉ ነው የተጠመቀው። ያ አካል በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ልክ ነኝ? መዝሙር በተለየ አካሉ ማለት ሰው የሆነው ቃል ነው ለማለት ነው። በተለየ አካሉ ወልድ ማለት ሰው አልሆነም፣ መንፈስ ቅዱስ አልሆነ ለማለት ነው። ወልድ በተለየ አካሉ ተጠምቋል እያልከኝ? ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ስንት መለኮት ነው ያለው? መለኮት ተለየ አንዲት መለኮት። ያ አንዱ መለኮት ተጠምቋል በተለየ ስጋው። በመለኮት በስጋ በወልድ ስላለ በስጋ ስለተገለጠ ሊጨው ነገር አለ። እሺ በደንብ ስሙኝ ድጋሚ። አሁንም አንድ አይነት ነገር ነው መልሰው። መለኮት የአብም የወልድም የመንፈስ ቅዱስ ልመልስ አንዴ። ምን አልኩኝ በለኝ ይመስላል። ምንም ስላቋረጥከኝ ብዬ ነው። ልመልስ እያልከኝ አላወራሁም፣ ግን አውራ ካልክኝ ሳትቀየር እንትን ሳትለው ላውራ። የጠየኩት ጥያቄ አሁንም እንትን ጥያቄን እያገኘው ስላልሆነ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። የኔ ጥያቄ አንዷ መለኮት ነች ወይ ያልተለየው? መለኮት ስጋን ያልተለየው ያ አንድ መለኮት ያልነው ነው ወይ ያልተለየው? እሱ ነው ጥያቄ። እሺ ከቅድም ጀምሮ እኮ እሱንም መልሼ ነበረ። አሁንም ድጋሚ ልመልስሽ፣ ችግር የለውም። መለኮት ቶሎ ብትመልስልኝ ደግሜ አልጠየቅም። 10 ደቂቃ እየፈጀህ ለአንድ ጥያቄ እንረሳዋለን። ጥያቄው እንዳረሰው ቀጥታ ብትመልስልኝ ደስ ይለኛል። እሺ አሁንም ደግሜ እነግርሃለሁ። ቅድም ነው የመለስኩልህ፣ ግን አሁንም ያው ሰርክል እየሰራን ስለሆነ ሴም ቲንግ ነው መልስልህ፣ ምክንያቱም የሚቀየር መልስ የለኝም። ስለ መለኮት ስናወራ ሶስት መለኮት የለም፣ ሶስት አምላክ የለም፣ ሶስት አምላክ የለም፣ ሶስት መለኮት የለም። ይልቁንም አንዲት መለኮት አንድ አምላክ ነው ያለው። ያ አንድ አምላክን ያ አንድ መለኮት ግን በሶስቱም አካል ህልው ሆኖ ይኖራል። መለኮት ከአብ ከወልድ ከመንፈስ ቅዱስ ተለይቶ ለቅስፈት አያውቅም። ምክንያቱም ያለችው አንዲት መለኮት ስለሆነች፣ አምላክነት አንድ ስለሆነ። ስለዚህ ማን የተጠመቀው ሲባል እግዚአብሔር አልተጠመቀም፣ እግዚአብሔር አብ አልተጠመቀም፣ እግዚአብሔር መንፈስ ቅዱስ አልጠመቀም። ለምን? በስጋ ስላልተገለጠ። የተጠመቀው በተለየ አካሉ አካላዊ ቃል በኋላ ስግው ቃል እርሱ ተጠመቀ። ሲጠመቅ ሰው ብቻ አይደለም የተጠመቀው፣ ያ መለኮት የተዋሃደው ያ አምላክ ገንዘቡ ያደረገው ስጋ ስለሆነ የተጠመቀው አምላክ በስጋ መለኮት በስጋ ተጠመቀ። የተጠመቀው ግን ማን እንላለን? ወልድ በተለየ አካሉ ሰው ስለሆነ። ስለዚህ መለኮት ለቅስፈትም
ከወልድ ተለይቶ አያውቅም። ምክንያቱም ሶስት መለኮት የለምና። ለዚህ ነው የመለኮት መዝሙር በጣም እያረዘምከው ነው። ለምን እንደሆነ አልገባኝም። እሺ በቃ ወይ ጥያቄ ምንድን ነው? አሁንም ግልጽ ካልሆነ ደግሞ አለ አንድ አይነት መልስ ነው የሚሰጠው። ባይዘው ወይ ኦኬ፣ ጥያቄን ልድገመው እና ምናልባት አንድ አይነት መልስ ነው የምሰጠው። ያን ለመስማት ዝግጁ ነህ? ምክንያቱም የምቀይረው ነገር የለም። ኦኬ፣ ከዚህ የተለየ መልስ የለም? አዎ፣ ምክንያቱም መልሱ ይሄ ነዋ። ሌላ መልስ ከየት ምኑን የመለስከው? እኔ ጠየቅኩህ ምንድን ነው አንተ የመለስከው? ጥያቄ ነው ጭራሽ አላገኘሁም። እኔ በጣም አግኝቼው ደጋግሜ እየመለስኩልህ ነው። አንተ ስለ አካል ነው የምታወራው፣ እኔ የጠየቅኩህ ስለ መለኮት ነው። እኔም መለኮትንም አካልንም አንድ ላይ ወልድና መንፈስ ቅዱስ አልተጠመቁም ትለኛለህ። እኔ ስለ ወልድና መንፈስ ቅዱስ አንድም ቃል አላወራሁም። እኔ እየጠየቅኩህ ያለሁት መለኮት ስጋን ለቅጽበት ካልተለየው ያህ አንዱ መለኮት ነው ወይ የተጠመቀው? በስጋ የተጠመቀው ያ አንዱ መለኮት ነው ወይ ነው የኔ ጥያቄ። እሱን ትተህ ሌላ እያወራ ያለው ሌላው ነው። እሺ አሁን መጨረሻ ጥያቄ ልጠይቅ። ምን አልከኝ? ሌላ ጥያቄ ልጠይቅ። ሌላ ጥያቄ ስላለኝ ይሄን መልካም ይሻላል። ጥሩ እንትን አልለውም ስላልከኝ ኦኬ። ቅድም ከጠየቀው ጋር ይመሳሰላል። ምንድነው ጥያቄ? ፍጡር የሆነን ስጋ መለኮት የተዋሃደው ፍጡር የሆነን ስጋ ታመልካለህ? እሺ አሁንም የቅድም አንድ አይነት መልስ ነው መልስልህ። ክርስቶስ የተዋሃደው ስጋ ሰው ብቻ አይደለም፣ አምላክ ያን የስጋ ባህሪ ገንዘቡ ስላደረገ ለአንዱ አምላክ ለአንዱ ባህሪ አምልኮና ስግደት ይቀርብለታል። ክርስቶስም ለዚህ ነው ማናቸውንም ነገር በስሜ ብትለምኑ ያደርገዋል ያለን። የምንለምነው ያኑ አንድ አካል ያኑ አንድ ባህሪ ነው። ከመዝሙር ጥያቄ ምንድን ነው? አረ ልመልስልህ ፕሊዝ። አይደለም ጥያቄ እንትታው ሌላ ቦታ ነው የምትሄደው። ለምን እንደሆነ አይገባኝም። ጥያቄ ምንድን ነው? አንዴ ድጋሚ። እሺ አሁን ድጋሚ ልንገርህ። ቃል ስጋ የኔን ጥያቄ ነገር እየተረዳኝ አልመሰለኝ። እሺ ድጋሚ ልመልስልህ። ጥያቄ ድጋሚ እየተረዳኝ ነው ወይስ አይደለም? ይሳቅ ወንድሜ፣ በጣም ትላልቅ ሰዎች ስለሆንን መቼም እኔም አንተም ይገባናል የምናወራው እና በጣም እያዳመጡ እኔ አንተን ኢንተራፕት ለማድረግ አይደለም ለማቋረጥ ሳይሆን ጥያቄ እንትተው ወደ ሌላ ቦታ እያረዘምከው ነው። አንድ ሰው የሚጠይቀው ለመረዳት ነው እና እኔ እየጠየኩህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ ስለ አንተ ሲዋሃድ መለኮት ስጋ እንትን አላለም። እኔ እሱ አይደለም ጥያቄ። የኔ ጥያቄ መለኮት ስጋን ሲዋሃድ ያ የተዋሃደውን ስጋ አልሰማውም እኮ መልሱንም ገና ሳይሰማው እኮ ነው። አዳምጠውና ከዛ በኋላ አትግባሽ። ረመዳንም አትግቡ፣ ችግር የለውም። ማንም አይግባ፣ ችግር እኔ እና እሱ እየተግባባ እንሄዳለን። ይቅርታ ድምፅ ካለባችሁ። የኔ ጥያቄ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ? እሱ ነው ጥያቄ። እሺ አሁንም ድጋሚ የመለስኩልክ ነው። ጥያቄ ራሱ ስህተት ነው። ምክንያቱም ስጋ ታመልካለህ እያልከኝ ነው። እኛ ቃል ስጋ ከሆነ በኋላ ስጋ ብቻ ወይም ቃል ብቻ አንልም። ስጋ ከመለኮት ተለይቶ አያውቅም። ስለዚህ አምልኮ የምናቀርበው ለዙ ለአንዱ አካል ነው። ኢየሱስ ክርስቶስ ስንል ሰው አምላክ የሆነ ሰው አምላክ በስጋ ተገለጠ እያልን ስለሆነ እርሱ አምላክ ሰው ሆነ ካልን ሰዓት ጀምሮ ቃል ስጋ ከሆነ በኋላ ስጋና መለኮት እያልን አንከፋፍልም። በቃ የምታመልከው ማን ነው ካልከኝ ያን አንዱን አካል አንዱን ባህሪ አመልካለሁ። እሱም ሰው የሆነውን አምላክ አመልካለሁ። ኢየሱስ ክርስቶስ ሰው ሆነ አምላክ ነው፣ አመልከዋለሁ። ስጋውን ብዬ አልከፍልም፣ መለኮትን ብዬ አልከፍልም። ምክንያቱም መክፈል የሚባል ነገር በክርስቲያኖች ትምህርት የለም። ታመልከዋለህ? አንዱን አካል አንዱን ባህሪ አመልካለሁ። ኢየሱስ ክርስቶስን አመልካለሁ። ፍጡር የሆነን ስጋ የተዋሃደውን ታመልከዋለህ? እሺ አሁንም ድጋሚ ልመልስልህ ያንኑ መልስ። ያንኑ መልስ ሳይሆን የጠየቁትን ፍጡር የተዋሃደውን ስጋ ታመልከዋለህ? እሺ ስለ ስጋ አይደል? አሁን ድጋሚ ልንገርህ። ስለ ስጋ ብለህ ስለነጠርከው ስለ ስጋ ብቻ አላወራም። አረ ስጋውን ብቻ አላልኩም። እኔ ስለ መለኮት ነው እያወራሁ። መለኮት የተዋሃደውን አካል አመልካለሁ።
አንዱም መለኮት ያ መለኮት የተዋሃደውን ስጋ ፍጡር የሆነውን ስጋ ታመልከዋለህ? ስጋ አልከው እኮ ወንድሜ፣ ይኸውልህ ስጋ ብለህ ስጋን ተዋህዷል። ተሳስቻለሁ። ስጋን ተዋህዷል የሚል ጥያቄ ምን ነው መሰለህ? ቋንዴ ጋር ጥያቄ መሆን የነበረበት መሰለህ? ጥያቄ እንደዚህ መሆን አለበት አይባልም። ጥያቄ ስለዚህ እኔ መሆን ያለበት ካለ ራሴን ጠይቄ ልመልስ እያልከኝ ነው። ጥያቄ መሆን ያለበት ካልከኝ አንተ ራሴን ልጠይቅና ራሴን ልመልስ እያልከኝ ጥያቄን ጠይቅ፣ እኔ እመልስልሃለሁ። ወንድሜ ቀጥል በቃ። የኔን ጥያቄ ነው የምትመልሰው፣ ራስን ጠይቀህ ሳይሆን እኔ ጠየቅኩኝ። እኔ ጥያቄ ምንድን ነው? መለኮት የተዋሃደውን ስጋ ታመልከዋለህ ወይ? አሁን በጣም ጥሩ። መለኮት የተዋሃደው ስጋ አንድ አካል አንድ ባህሪ ስለሆነ አዎ አመልካለሁ። ያን አንድ ባህሪ አንድ አካል አመልካለሁ፣ እገዛለሁ። በቃ ቴንኪው፣ ይሄ መልሰልኛል። ያ የተዋሃደው ስጋ ፍጡር ነው አይደል? መለኮት የተዋሃደው ስጋ ፈጣሪው ራሱ ነው። የአብ የወልድ መንፈስ ቅዱስ ፍጥረት ነው። ማን ፈጠረው አይደለም ጥያቄ። ማን ፈጠረው ሳይሆን ጥያቄ ነው። ማን ፈጠረው አይደለማ ጥያቄ። ፍጡር ነው ካልከኝ ፈጣሪውን እነግርሃለሁ ወንድሜ። እንዴ እኔ ማን ፈጠረው ቢሆን ጥያቄ ትክክል ነህ። አዎ የፈጠረው ራሱ ቃል ነው። ራሱን የፈጠረው ካልከኝ ትክክል ነህ። ቃል ነው የፈጠረው ብትለኝ ማን ፈጠረው ስለ ቃል ነው። ሶስቱ በመለኮት አንድ ስለሆኑ ብትለኝ ትክክል ነህ። የኔ ጥያቄ እሱ አይደለም። የኔ ጥያቄ አሁን ምን አልከኝ? መለኮት የተዋሃደውን ስጋ አመልከዋለሁ አልከኝ። ስለዚህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ? ተመልሰን ወደዛ መጣን። ኦኬ ፍጡር የሆነ ስጋው ፍጡር ነው አይደል? ስጋው ያው ድንግል ማርያም የክርስቶስ ፍጡር ናት። አዎ እኮ ያ ፍጡር የሆነውን ስጋ ነው የተዋሃደው። አዎ ገንዘቡ ያደረገው መለኮት የተዋሃደው የድንግል ማርያም ስጋ። ስለዚህ አምላክ በስጋ ፍጡር ነው አይደል? አምላክ በስጋ ፍጡር ነው ሲባል የፍጡርን ስጋ ገንዘቡ አደረገ ማለት ነው። ስለዚህ አምላክ በስጋ ፍጡር ነው። አምላክ በስጋ ፍጡር ነው ማለት የፍጡርን ስጋ ገንዘቡ አደረገ ማለት ሰው ሆነ ማለት ነው። ገባኝ። ስለዚህ አምላክ በስጋ ፍጡር ነው ወይ ነው የኔ ጥያቄ። እየነገርኩህ እኮ ነው። አምላክ በስጋ ፍጡር ነው ማለት ሰው ሆነ አምላክ እያልን ነው። ምን ማለት ነው እያልኩ አይደለም ነው ወይስ አይደለም? አንተ ማለት አይጠበቅብህ። እኔ እየመለስኩኝ ነው ትምህርቴን። አረ ምን ማለት ነው እያልኩ አይደለም። እኔ አንተ ማለት አይጠበቅብህ ይሳቅ። አንተ እኔ ጠየቅኩና እኔ ጠየቅኩን አንድ እግዚአብሔር በስጋው ፍጡር ነው። እግዚአብሔር ወልድ በስጋው ፍጡር ነው። እግዚአብሔር በስጋው ፍጡር ነው። አዎ ፍጡር ነው። ፍጡር ነው ማለት ሰው ሆኗል እግዚአብሔር ማለት ነው። በቃ ስለዚህ ያንን ፍጡር የሆነውን ስጋ ታመልከዋለህ። እግዚአብሔር ወልድ የተዋሃደውን ከሰለቸሽ መውረድ ትችያለሽ። ወረዱት እንዴ? እኛም እኮ እንትን ማለት እንችላለን። ጠይቀሃል፣ በቃ ለሌሎች እድል ስጥ። አታሰልቸን። አንድ ጥያቄ ነው እኮ እያሽከረከርን። ለአንድ ደቂቃ ብዙ ደቂቃ እየወሰደብኝ ያለው እሱ ነው። እኔ በአጫጭር ጥያቄ ነበር ያው 10 ደቂቃ አልቀመጥም ብዬ ነበረው፣ ግን ጥያቄን እያረዘመው ያለው ጠይቅ እኮ አይደለም። እሺ አንድ ቆይ ዲያቆን አትጠይቅ አይደለም የምትጠይቀው ጥያቄ ግን ደጋግሞ ቆይ ችግር የለውም። ሚዩትም አታርጓት። ማመን በቃት አንዴ ካሊድ ያውሩ ዝም ቢያንቺ አንዴ ቆይ አይረበሽ ፕሊዝ። ችግር የለውም። በፈለገው መልኩ ጠይቅ። እኔም በትምህርቴ ነው የምገልጽለት። ረዘመ አጠረ ለሱ ነው ችግር የለውም። ለታዛቢው እንሰጠዋለን። ኢሳቅ የመጨረሻን ጥያቄ አቅርብና ሌሎቹ ብለንስ። እሺ እግዚአብሔር ወልድ በስጋው ፍጡር ነው ስላልከኝ ይሄን ተስማምቼ ወደሚቀጥለው ጥያቄ ሊድ የመጨረሻው ጥያቄ ሆነ አምላክ ማለት ነው ብዬ ሶችታሉ። ቀጥል ቆጣ ተስማማን። እሱ ኦኬ እሺ የመጨረሻው ያው የሌሎችም ጊዜ ላለመፍጀት እንትን ልበል። መስቀል ላይ ኢየሱስ ሲሰቀል ስጋው ነው የሞተው ወይስ አምላክ ነው የሞተው? በስጋው ነው የሞተው። አምላክ በስጋው ነው የሞተው። አዎ ኦኬ። ስለዚህ አንዱ አምላክ በስጋ ሞቷል። ልክ ነኝ? ከሶስቱ አካል አንዱ አካል በስጋው ሞቷል። አይ አንዱ አምላክ ነው የሞተው ወይስ ደግሞ ከሶስቱ አምላክ ከሚባሉ አንዱ ነው የሞተው? ከሶስቱ አካል አንዱ አካል በስጋው። ስለዚህ አንዱ አምላክ አልሞተም።
ከሶስቱ አካል አንዱ አካል እያልኩ እኮ ነው ይሳቅ። የኔ ጥያቄ አንዱ አምላክ ሞቷል በስጋ ወይስ አይደለም? እኛ በሶስት አካል የምናምን ስለሆነ እኛ አንዱ መለኮት አንድ አምላክ ስንል አንድነት ነው የምናወራው። ስለ ቤዛነት ስለ ሞት ስናወራ ግን ስለ አካል ነው የምናወራው። ስለዚህ የሞተው የተሰቀለው ከሶስቱ አካል አንዱ አካል ነው። የኔ ጥያቄ አንዱ አምላክ በስጋ ሞቷል ወይስ አልሞተም እንጂ ከሶስቱ አካል የትኛው ነው የሞተው ሳይሆን አንዱ አምላክ በስጋ ሞቷል ወይስ አልሞተም? እሱን በጣም ጥሩ። ስለ አምላክነት ስራውና ስለ አካል ስናወራ ልዩነት አለው ይሳቅ። ስለ ሞት ካወራን ስለ አካል አይደለም ነው የጠየቅኩት። አንተ እንደዛ ሊሆን ይችላል። የኔን ትምህርት ነው የምለው። ስለ አካል የሚያወራ ሰው ይሳቅ አንዴ ስማኝ ፕሊዝ። ይኸውልህ አንተ የፈለግከውን ጠይቅ፣ እኔ ደግሞ አንተን አስታኪ መመለሱ የኔ ድርሻ። ስለ ቤዛነት ስለዚህ የራስህን ጥያቄ እየመለስክ ነው። እንደፈለክ በለው። የኔ መልሴ ልመልስልህ። ስለ ቤዛነትና ስለ መስቀል ካወራን የምናወራው ስለ አካል ነው የምናወራው። ምክንያቱም አብ አካላዊ ነው፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ ሆኖ ግን ሰው አልሆነም። መንፈስ ቅዱስ አካላዊ ሆኖ ሰው አልሆነም። ሰው የሆነው በተለየ አካሉ ወልድ ነው። ስለዚህ ስለ ሞት ስለ ቤዛነት ስናወራ የምናወራው ስለ አካል ነው የምናወራው። የትኛው አካል? ቃል ስጋ ስለሆነው ወይም ስለ ስጉ ቃል ነው የምናወራው። ስለዚህ ያንን ነው። እሺ አንዱ አምላክ ሞቷል በስጋ? ወይ ጉድ ወንድሜ፣ አንድ አምላክ ካልከኝ ስለ ሞት ስናወራ ስለ መለኮት አይደለም የምናወራው። ስለ መስቀል ካወራን ስለ መዝሙር የጠየቁት ጥያቄ በጣም ቀላል ነው። ወይ ሞቷል ወይ አልሞተም። አንዱ አምላክ በስጋ ሞቷል። በጣም ሲምፕል ጥያቄ። ወይ ሞቷል ወይ አልሞተም። ከሶስቱ አካል የኔ ጥያቄ ከስንት አካሉ ነው ስንት አካል የሞተው አይደለም። አንተ መጠየቅ አይጠበቅም። እኔ መመለስ የምጠብቀው አንዱ አምላክ በስጋ ነው። አንዱ አምላክ በስጋ ሞቷል ወይ? ከሶስቱ አካል አንዱ አካል በስጋ ሞቷል። ምክንያቱም ስለ ሞት ስለ ቤዛነት ካወራን ስለ አካል ነው የምናወራው። እኔ ስለ እንትን አይደለም የጠየቅኩት፣ ስለ አንተ መጠየቅ አይጠበቅም። የኔ መልስ ትክክለኛ መልስ ነው። ስለዚህ አንዱ አምላክ ሞቷል አልሞተም የሚለው መልስ የለውም ክርስትና ላይ። አንተ በለው፣ አንተ እንደፈለክ በለው። የኛ መልስ ምንድነው? ስለ ቤዛነት ስለተወራ ጥያቄን አስተካክለው ካልሆነ ይህንን ጥያቄ አትመልሶ። አንዱ አምላክ አንተ እንደፈለክ በለው፣ ምንም ችግር የለውም። አንተ እንደፈለክ በለው። የኛ መልስ ሰጥቻለሁ። መቀበል አለመቀበል ያንተ ፋንታ ለመረዳት ነው። ስለዚህ አንዱ አምላክ ሞቷል ብዬ ብጠይቅ ስህተት ነው? እንደ ክርስትና ስህተት ነው። ምክንያቱም ስለ መስቀል ስለ ሞት ካወራ ስለ አካል ነው የምታወራው። ስለዚህ አምላክ ሞቶልናል የሚባለው የተሳሳተ ነው። አምላክ ሞቶልናል ስንል በተለየ አካሉ ከሶስቱ አካል አንዱ አካል እርሱ በስጋው ሞቶልናል እያለ ነው። ያልሞተ አምላክ አለ በስጋ? አብ አልሞተም፣ መንፈስ ቅዱስ በስጋ አልሞተም። የሞተው በስጋ አካላዊ ቃል ነው፣ ወልድ ነው። ስለዚህ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነው። አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። ስለ ሞት ካወራ ግን ስለ ወልድ ነው የምታወራው፣ ስለ አካላዊ ቃል ነው የምታወራው፣ ስለ አብ አይደለም። የጠየቁት ጥያቄ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነኝ ወይስ ስህተት? እሱን አንተ አልክ። አንድ አምላክ ነው ያለው። አይ ጥያቄ እኔ መች መደምደሚያ ሰጠው? ልክ ነው ልክ አይደለም? እኔ መደምደሚያ አልሰጠሁም። አንተ መደምደሚያ ሰጠህ። እኔ መደምደሚያ አይደለም የሰጠው፣ ጥያቄ ነው የጠየኩት። መደምደሚያ ሰጠህ አላልኩም እንዴ? መቼ መደምደሚያ ብለህ ካፌ ወጣ? አንተ አልኩ እየጠየቅኩህ ነው። በቃ አንተ አልኩ በስጋ እኔማ እያልኩ ነው። እሱ እኔ አዳምጠኛ አንድ ያዳም። እሺ አምላክ አንዱ ከሶስቱ አካል አንዱ አካል ስለሞተ አምላክ በስጋ ሞቷል የሚለው ቃል ልክ ነው ስህተት? ትክክል ነው። አምላክ በስጋ ሞቷል ስንል ስለ አካላዊ ቃል ነው የምናወራው። ኦኬ አምላክ በስጋ ሞቷል የሚለው ትክክል ነው። በስጋ ያልሞተ አምላክ በስጋ ያልሞተ አምላክ አለ። ልክ ነኝ? ሶስት አምላክ የለንም እኛ። አንድ መለኮት አምላክነት አንድ። የጠየኩት ጥያቄ ልክ አይደለም። ስንት አምላክ አለ ትላለህ? ልክ አይደለም እያልኩ ነው። በስጋ የሞተ አምላክ አለ ስል ልክ ነኝ? ልክ አይደለም። በስጋ ያልሞተ አምላክ ራስህ ነህ እኮ። ልክ ነህ። ልመልስልህ። እኛ ሶስት አምላክ የለንም። ራስህ ነህ ልክ ነህ ያልከኝ። ሶስት አምላክ አለ። ራስህ ነህ ልክ ነህ ያልከኝ። አሁን ልመልስልህ። አሁን ልክ አይደለሁም? አዎ ልክ ያልሆንክበትን ላስረዳህ እኮ ነው። ኖ መጀመሪያ ልክ ነህ ብለኸኝ ነበራ። ላስረዳህ ስማኝ። ካልሰማኸኝ እኮ ዋጋ የለውም ይሳቅ። አይ መጀመሪያ ልክ ነህ አልከኝ። አሁን ደግሜ ቃሉን ስናገረው ልክ አይደለም። ልክ እንዳልሆንክ ላሳየህ እኮ። ለምን ልክ ነህ እንዳልኩም ልክ አይደለም እንዳልኩ ልንገርህ። ኦኬ ስለዚህ መጀመሪያው ስህተት ነው። መጀመሪያ አምላክ በስጋ ሞተ የሚለው ላስረዳህ። በጣም እኮ እዚህ ቲክታክ ላይ ብዙዎቻችን ስለምንተዋወቅ ላስረዳህ። ችግር የለውም። ይኸውልህ
ነው ልታስረዳኝ ሰው ነው የጠየቅኩህን ልመልስልህ። ይስሐቅ ሶስት አምላክ አናመልክም የመጀመሪያው። ስለዚህ የሆነ የሞተ አምላክ ያልሞተ አምላክ እያለ አንከፋፍልም። የመጀመሪያው በደንብ ስማ። የሞተው ግን ማን ነው ብትለኝ ከሶስቱ አካል አንዱ አካል አካላዊ ቃል ወይም የእግዚአብሔር ልጅ ወልደ እግዚአብሔር እሱ ነው የሞተው እንላለን። መለኮትነትና አምላክ ስለዚህ በስጋ የሞተ አምላክ አለ። አሁን ካልከኝ አንፃር አምላካችን ኢየሱስ ክርስቶስ አምላክ ነው፣ በስጋው ሞታል ብለን እናገራለን እኮ። በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ማን ነው እርሱ ካልን ደግሞ በስጋ የተገለጠው እርሱ ኢየሱስ ክርስቶስ። ጥያቄው በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ስለማ ካወራ ንገረኝ። ኖ አንድ ሰው መጣና በስጋ የሞተ አምላክ አለ አለኝ። ልክ ነው ወይስ ስህተት? ስለማ ብዬ ጠይቀዋለሁ። ስለማን ብለህ ጠይቋለህ? ስለዚህ ገና እነዚህ መንገድ ላይ አምላክ በስጋ ሞተ የሚሉ ሰዎች ገና ማብራራት አለባቸው ማለት ነው። ዝም ብሎ ቃሉን መጠቀም የለባቸው። ምክንያቱም የሞተው ስለዚህ አብ አልሞተማ፣ ስህተት ነው ማለት ነው። አምላክ በስጋ ሞተ እየተባለ የሚወራ ወሬ ርማት የሚያስፈልገው እሱ ውሸት ነው። አንተ ከዚህ በኋላ እንደማትጠቀሙት አስበው። አንተ ማብራሪያ ይፈልጋል አልከኝ። ማብራሪያ ይፈልጋል መሰለህ። አብ አልሞተማ፣ ማብራራት ይፈልጋል አልከኝ። ስለዚህ ማብራራት የሚፈልግን ነገር ልመልስልህ። ይስሐቅ ትመልሰዋለህ። አብሽር፣ ጨርስ። የእኔ ጥያቄ ምንድን ነው? ጥያቄ ነው በስጋ የሞተ አምላክ አንድ ሰው በስጋ የሞተልኝ አምላክ አለ ካለ ይህ አረፍተ ነገሩ ስህተት ነው ወይስ አይደለም የሚለውን እሱም መልስልኝ። መጀመሪያ ከዋሻው ወይ ከተናገርከው ላስተካክል። የመጀመሪያ የተናገርከው ነገር ምንድነው መሰለህ? ከዋሻው አልከኝ። ምንድነው ያልሽው? ልነግርህ ነው። አምላክ ሞተ እያላችሁ የምታወሩት በየመንገዱ ትክክል አይደለም ማለት ነው አልክ። ይሄ ውሸት ነው። እኛ አምላካችን ሞተ ብለን እናወራለን። አረ ልመልስልህ ፕሊዝ፣ አዳምጠኝ እንዳዳመጥኩ። በየመንገዱ አምላክ ሞቷል እያላችሁ የምታወሩት ወሬ ውሸት ነው ማለት ነው አልክ። ውሸታሙ አንተ ነህ። ለምን እኛ አምላክ ውሸት ማለት ነው ወይ? አሁን ካልኩ አይ ውሸታም እያልክኝማ አንቀጥልም። እየተሳደብክማ ውሸታም ምርቃት ነው። እየመረቀኝ ስለሆነ ቆይ እየመረከኝ ስለሆነ እየመረከኝ ነው። ቆይ ምርቃት ላይ ስለሆነ ቆይ አይ ምርቃት ነው። ውሸታም ማለት ምርቃት። ምን ብዬ ነው አሸሁት? ምን ብዬ ነው አሸሁት? ልንገርህ፣ እሱን ስማኝ። ምን ብለው አሸ መሰለህ? በየመንገዱ አምላክ ሞቷል የምትሉት ነገር ውሸት ነው ማለት ነው አልክ አይደል? አይደለም ማለት ነው ወይ? አንተ ካልከው አንጻር ማለት ነው። አይ ማለት ነው አይደለም ያልከው እንደሱ አላልኩም። ማለት ነው አንተ ካልከው አንጻር ነው ተነስቼ። ስለዚህ እሱ ነው እኔ አላልኩም ያልኩት። ዋሽታል እኮ አልኩት እሱ ነው። እኔ እንደዛ አላልኩም። ስለዚህ ቆይ አንተ ስለዚህ ጥያቄውን እጠይቃለሁ መልሽ። ልናገር እንጂ ጨርሰን የመጀመሪያ ኖ ውሸታም አልከኝ። አሁን አስተካክላለሁ። ውሸታም ያልዋሸውን ዋሸ ስላልከኝ ማለት ነው። አንድ ሰው በድፍረት እዚሁ ቁጭ ብዬ እዚሁ ቁጭ ብዬ ዋሸ ትለኛለህ። እኔ ጥያቄ የሚጠይቅ ሰው ነው አዳምጠኛል። አይ እንደዚህ አይነት እንትን አልወድም። እኔ ሰው ውሸታም ሲለኝ አልወድም። ምን ብዬ ነው ያሸሁት? ምን ብዬ ነው ያሸሁት? ታዲያ ስማኛ እንዴ ምን ብለው አሸ መሰለህ? አይ ያልከኝ እኮ ጥያቄ እየጠየቅኩ ነው ዋሽ ያልከኝ። ስለዚህ አይ እኔ ደስ ይለኛል። አንዳንድ ሰዎች እያለሳለሱ ነው የሚሳደቡት። እኔ ስድብ አይደለም ወንድሜ፣ የዋሸው ሰው እየተሳደበ ነገር ይሳቅ ከበቃሽ እኔ አልበቃኝም፣ አልጨረስኩም። ጥያቄ ዋናው ጥያቄ መጨረስ ዋናውን ጥያቄ መጨረስ ሆነ አይደለም። አይ አንዴ ማማዬ ሚውት ብታደርጊልንስ ጥያቄያችንን ብንጠይቅ። ማማዬ በጣም አስቸጋሪ ሰው ነሽ። እንደዚህ አይነት ሰው ሆንሽ በጣም ነው ችግር የሚሆነው። እንዴት ከሰው ጋር እንደምትግባቢ አላውቅም። አስኝና አንድ ይሄንን ላንብብና አረባት ረብሽን ሚውት አድርጊልን። እንዴት ነው ጉዱ? ማማዬ ቋንዴ ስቴው እንዴት ነው ሰው መደማ ማማዬውና ይሳቅ የሌሎቹን ጊዜ እየጨረስን ስለሆነ ለማንኛውም ምንም ማድረግ አልችልም። እንደዚህ እየተረበሽን መቀጠል ነው ሀሳባችን እየተሰረቀ። ለማንኛውም እሺ ጥያቄ ምንድን ነው የጠየቁት? ጥያቄ አምላክ በስጋ ሞቷል ቢባል ትክክል ነው ስህተት ነው? በጣም ጥሩ። አምላክ በስጋ ሞቷል። አዎ አምላካችን በስጋ ሞቷል።
አምላክ በስጋ ሞታለሽ። አምላካችን ኢየሱስ ክርስቶስ በስጋ ሞቷል። በደንብ ስማኝ። የጠየቁት ጥያቄ እንደዚህ ብል ልክ ነኝ ወይ ስል የምትለኝ ወይ ልክ ነኝ ወይስ ልክ አይደለሁም ነው ጥያቄ። ለአንተ አይደለም አምላክ በስጋ መስማማን አልመልስልም። ምን ሆነሃል ይሳቅ? ትምህርቴን ነው መዝሙር አረፍተ ነገሬ እኮ እንትን ነው እኮ እኔ እኮ ጥያቄ ነው። አምላክ በስጋ ሞተ ብል እኔ ትምህርቴን መልስ አምላክ እሺ ልጠይቅህ፣ አዳምጠኝ። አምላክ በስጋ ሞተ ብል ትክክል ነኝ ስህተት ነኝ? ኦኬ በጣም ጥሩ። እኔ ደግሞ እንደዛ ብጠይቀኝ ብዬ መልስላለሁ። ስማኛ እንዴ ምን ብዬ መልስላለሁ መሰለ? አዎ ኢየሱስ ክርስቶስ አምላካችን በስጋ ሞተ ብዬ መልስላለሁ። አረ እኔ ምን ትለዋለህ? ምን ብለህ ነው የምትለው እኮ አይደለም ጥያቄ። አንተ እንደፈለግህ ጠይቀኝ። የኔ መልስ አምላክ በስጋ ሞተ አንዴ አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ ወይ? ለክርስቶስ እያወራ ከሆነ ልክ ነህ። እኔ ጥያቄ ምንድነው? አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ? ስለ ክርስቶስ እያወራ ከሆነ ልክ ነህ። ይኸው እኔ ስለ አምላክ እያወራሁ ነው። ስለ ክርስቶስ ምናምን ነው ሰው ስለ ክርስቶስ ነው የምናወራው። ስለ አምላክ እያወራሁ አምላክ በስጋ ሞተ ቢባል ስህተት ነው ልክ ነው? ክርስቶስ ስለ ክርስቶስ ነው። እኛ ስለ ሞት ስለ ቤዛነት ስራውና ስለ ክርስቶስ ነው የምናወራው ይሳቅ። ስለዚህ አምላክ ክርስቶስ በስጋ ሞተ እንጂ አምላክ በስጋ አልሞተም። ወረጉድ ይሳቅ በቃ ዝም ብሎ እንትን ሆነብኝ ነው ስለመናገር። አይ ሐሳቤ አምላክ በስጋ አልሞተም የሚጨምር ነው። እንዴት ነው? በቃ እኔ ጨርሻለሁ። ይሳቅ ከሌላ ሰው ጋር ልቀጥል። አይ እኔ ጥያቄ አምላክ ስን ለኛ አብ ወልድ መንፈስ ቅዱስ ነው የምንለው። ስለዚህ ዝም ብለህ አትድረግ እየመለሰው። ስለዚህ አይባልም እያልከው ኦኬ ቴንክ ዩ ቢኒ አሁን አሪፍ መለሰልኝ። አምላክ በስጋ ሞተ ካለ መንፈስ ቅዱስ ነው። ስለዚህ ስንናገር ለይተን የምናገረው አለ ምንድነው? ቴንክ ዩ መዝሙር ያልመለሰልኝን ቢኒ ስለመለስክልኝ አመሰግናለሁ። አምላክ ካለ ቆይ ቢኒ መልሶልኛል አንዴ ቢኒ ስለመለሰልኝ ከሱ አንተ ያልከው እኩል አይደለም ይሳቅ። እኔ እኮ አንዳንድ አንተ መዝሙር ልመልስልኝ አልነበረም፣ ቢኒ ግን መልሶልኛል። ከሱ ጋር ልቀጥል። ቢኒ ስለመለሰው ጋድል እንስጥና ፕሬዝኔም ጊዜ በጣም እያባከንኩ ስለሆነ እኮ መዝሙር አንተ አልመለስክልኝም፣ ቢኒ መለሰልኝና ከቢኒ ጋር ልቀጥል። ሌላ ሰው ልስጥና እሺ እሺ አንዴ ይሳቅ ሀፉንና ጥያቄክን ያዘውና ለማላፍ ለአብላሂማ እድል ስጣቸው ይጠይቁና ከዛ መልሰህ ትጠይቃለህ። ለጅም ሰዓት ካንተ ጋር ስለነበሩ ይቻላል እንደዛ? እሺ እንደዛም ይቻላል። ግን እኮ ቢኒ መልሶልኝ ነበር እንደ ጥያቄ የመጨረሻው። እሺ መልካም መልሶልኝ። ኦኬ ቢኒ ምንድን አልከኝ? አምላክ በስጋ ሞተ ካለን አብ ወልድ መንፈስ ቅዱስ በስጋ ሞቱ እያለን ስለሆነ እንደዛ አይባልም አልከኝ። ልክ ነኝ? መለኮት ስንል እኛ አብ ወልድ መንፈስ ቅዱስ ነው። ስለዚህ በስጋ የሞተው በሶስቱ አካላት አንዱ አካል ነው እያለ ቅድም እየመለሰልን ነው። ስለዚህ ስለ የትኛው አካል ነው የምታወራው የሚለው ጥያቄ እዚህ ጋር ተገቢ ነው ብሎ ቅድም ሲል የነበረው ለዛ ነው። አንተ ጠቅልለህ ሶስቱን አካል አንድ ማለት ነው። ስለዚህ አንተ ጠቅልለህ እየተናገርክ ስለሆነ በሚቆጠር አካል ገብተህ የማይቆጠረውን መለኮት ለመክፈል ትሞክራለህ ማለት ነው። የሞተ አምላክ ያልሞተ አምላክ እያልክ ማለት ነው። እኛ ስንቆጥር አካላትን ነው የምንቆጥረው፣ መለኮትን አንቆጥርም። ስለዚህ በሚቆጠለው አካል እየገባ መለኮትን ለመከፋፈል እየሞከርክ ስለሆነ ይሄ ትክክል አይደለም፣ አስተምሮታችን አይደለም እያለ። ስለዚህ አምላክ በስጋ ሞተ አይባልም ቢኒ። ለመለኮት ስናወራ ደግሞ መለኮት ቢኒ፣ ስለዚህ አምላክ በስጋ ሞተ አይባልም። ምክንያቱም አምላክ ካልን አብ ወልድ መንፈስ ቅዱስን ስለሚያጠቃልል ማለት ነው። ልክ ነኝ? አይደለም፣ እንደዛ አይደለም። ቅድም እንደዛ ብለህ ነበረ። ሲጀመር መለኮትነት አይሞትም። ቆይ በመጀመሪያ ደረጃ አይ በስጋ ነው ያልኩት። አምላክ ሞት አላልኩም፣ በስጋ ነው እያልክ ያልኩት። በስጋ ካልክ ግን ከሶስቱ አካላት አንዱ አካል ስጋ የሆነው አንዱ አካል ስለሆነ ሁለቱ አካላት ስጋ አልሆኑም። ስለዚህ እንዴት ነው ለእነሱ ሞቱ ብለን የምትለው? መለኮት የማይሞት መሆኑን ስለዚህ አምላክ አንተ አታስጨርስም እኮ ችግሩ እኮ ቅድም እኮ መልሰው አሁን ወደኋላ ለምን እንደተመለስክ አላውቅም። በቃ
አይ ሪከርድ አድርገን ብትለኝ አላረግም። እሺ አንዴ ካልሰማኝ በቃ አልቀጥልም። እኔ ሚውት አደርጋለሁ። ብቻ ነው ወይ ታወራለህ። ካልሰማኝ ከጠየቅክ በኋላ አታስጨርስ። ከጠየቅክ በኋላ እኔ ጠየቅኩ ምን ነበር? እስኪ ቢኒ የጠየቅኩት መልስልኝና እስኪ የጠየቅኩ ምንድን ነው? ዲስትራክት ማድረግ ነው በቃ ስራ እንጂ መልስ አይደለም። ጥያቄ ምንድን ነው? ቢኒ መዝሙር እየመለሰልህ ነው፣ እኔም እየመለስኩልህ ነው። አንዴ ስማ። ስለዚህ አምላክ በስጋ ሞተ አይባልም። ኢሳቄ ሲጀምር መለኮትነት አምላክነት የሚሞት አይደለም ብያለሁ። መለኮትነት አምላክነት የሚሞት አይደለም። ሞተ የተባለለት ከሶስቱ አካል አንዱ አካል ስጋ ስለያዘ ነው። ስለዚህ ሁለቱ አካላት ስጋ ሳይዙ እንዴት ነው ሞቱ የምትለው? መለኮትነት በራሱ የሚሞት ካልሆነ ነው ጥያቄ። ስለዚህ ጥያቄ ራሱ መሰረት ችግር አለበት። ስለዚህ ስጋ የያዘው አንዱ አካል ስለሆነ አንዴ ስማ፣ ስጋ የያዘው ከሶስቱ አካላት አንዱ አካል ስለሆነ እርሱ በስጋ ሞተ ብለን እንናገራለን ማለት ነው። በስጋ እሺ። የቪኒ ጥያቄ አምላክ በስጋ ሞተ ብል ስህተት ነው? ልክ ነው? አምላክ ስትል መለኮትን ከሆነ አምላክ ስትል አብ ወልደ መንፈስ ቅዱስን ነው የምትለው ማለት ነው። ስለዚህ አብ ወልደ መንፈስ ቅዱስ ሞቱ ብለን ልንል አንችልም። ስለዚህ አምላክ በስጋ ሞተ አይባልም። ከሶስቱ አካላት አንዱ አካላት ግን ስጋን ስለያዘ በያዘው ወይም በተዋህዶ ስጋ ሞተ ብለን ልትል ትችላለህ። ከሶስቱ አካላት አንዱን የሞተው ብለን ልንል እንችላለን እንጂ አምላክ በስጋ ሞተ አይባልም። ልክ ነኝ ወንድሜ? ምን እያልኩ ነው? ምን ብዬ ነው የመለስኩልህ? መለኮት ሲጀመር መለኮትነት ከሶስቱ አካል መለኮትነት አንዱም አካል እኮ ሲሞት እኮ በስጋ ነው የምትሉት። እሱን አካል አንዱም አካል ሞተ ስትሉ እኮ እሱን እንደምትሉ አካል በያዘው ስጋ አንዱ አካል ከሶስቱ አካላት አንዱ አካል በያዘው ስጋ በስጋ ሞተዋል እንላለን። መለኮትነትን ሞተ እያለ እሺ፣ ጥያቄ ገባን። ስለዚህ አምላክ ሞተ አይባልም፣ አምላክ በስጋ ሞተ አይባልም። አምላክ በስጋ ሞተማ አልን እኮ ስጋ ስለያዘ አልን እኮ ከሶስቱ አካላት አንዱ አካላት በስጋ ሞተ ብለን ተናገርን። ስለዚህ አምላክ በስጋ ሞቷል። እኔ አንድ ነገር ላምብለ ቢኒ ፕሊስ ወደ ሌላ ጥያቄ እንድንሄድ ቢኒ እኔን ልመልስ ልባጭ። አምላክ በስጋ ሞተ ማለት ትችላለህ ይሳቅ? አንዴ እንችላለሁ። እሺ በቃ ከአንዳችሁ አንዳችሁ እያስተካከላችሁ ትመልሳላችሁ። አሪፍ የአንቺ መልስ ተመችቶኛል። ስለዚህ አንቺ ጋር ልቀጥል። አምላክ በስጋ ሞተ አልሽኝ፣ ልክ ነኝ? አንቺ አሁን እነሱ ያልመለሱትን መልሰሻል። አምላክ በስጋ ሞተ ይባላል። አማማይ ልክ ነኝ ወይስ ስህተት ነው? ልክ ነህ። ቅዱስ ባስልዮስ ተረጋጋና ልጁ አስወራን በፈጣሪ እስኪ ተረጋጋና አንዴ የሚነበብ ነገር ካለ አንብበን መልሱን እንስጥህ። ተረጋጋ። ቅዱስ ባስልዮስ ማስረጃ በጠየቀ እኮ ማስረጃ ብታመጪ ችግር የለም። እኔ አልጠየቅኩም። ማስረጃ አምጪ መቻልኩኝ እኔ ማስረጃ መች ጠየቁ? ማስረጃ የማወራውን ነገር ማስረጃ የተደገፈ ነገር ስለሆነ ነው። ማስረጃ አምጪ ስልሽ ነው። ለዚህ ላልሽው ነገር ማስረጃ አምጪ ስል ነው ማስረጃ የሚመጣው። ተረጋጋ። ይሄ ብቻዬን ላውራ ነው የሚባለው። እኔ በማስረጃ የምከፍትው ገልሽ መማይ ማስረጃ ፈልገው ወንድማችን የጠየቀኝን ጥያቄ ማስረጃ ሀሳቡን ሳልረዳው ማስረጃ ሀሳቡን ልረዳው እያልኩሽ ማስረጃ ላምጣልኛለሽ። በጣም ከባድ የሆነ ጥያቄ። ይሳቅ ፖለቲካ እንዳሰራ በጣም ይዘንሃል እና ደንግጠሃል። አሁን እሺ አንዴ አልታገኘም። መዝሙር አንዴ እሷ መልሻለሁ ብላ ነበር እሷ እና ይሄንን ለመልስላት አንዴ። ስለዚህ አምላክ በስጋ ሞተ ሊባል ይችላል ብለሻል። ማማዬ እየተግባባን እንሂድ። እኔ ማስረጃ አምጪ ስልሽ እኮ ታመጫለሽ። አሁን እየተግባባን እንሂድ። መጀመሪያ ማስረጃ ካላመጣሽ አላወራም ስልሽ ማማዬ በቃ እኔ በጣም ይሰለቻል። እኔ ጋር ደርሶ አመን እናንተ ጋር ጨርሱ። በቃ ከኔ ጋር ትቀጥላለህ። ከኔ ጋር ይቀጥላል። እንዳትወጡ። ቆይ ይሳቅ ከኔ ጋር ትቀጥላለህ። አምላክ በስጋ ሞተ ተደማመጣችሁ ባትደራረቡ ጥሩ ነው። አንድ ነው ከአንድ ሰው ጋር አንድ ሚውት አድርግ። አንዴ ሚውት አድርግ። ችግር የለም ማለት ይቀያየሩ ችግር የለም። አምላክ በስጋ ሞተ ማለት ይቻላል ወይስ አይቻልም ብሎ ጠይቋል። ይቻላል። ካዲያ እንዴት ሲባል ቅዱስ ባስልዮስ ያብራራል። ሃይማኖተ አበው ምዕራፍ 34 ቁጥር 12 ላይ እንዴት ብዬ ጠየቅኩኝ ነው። አንዴ ጥያቄ ጠየቀኝ መልሱን ነው የፈለከው አይደለ?
እስኪ አንዴ ማማዬ እንዴት ሞተት ያለሽ ብዬ ብጠይቅሽ አንዴ እንዴት ሞተት ያለሽ ብለሽ ልክ ነሽ እኮ ገባኝ። ይኸውልሽ ማማዬ እየተግባባን ነው። ይሳቅ ለአንተ ብቻ አይደለም መልስ እየሰጠን ያለ ነው። እዚህ ጋር 1500 ሰው አለ፣ ለእነሱም ጭምር ነው። ለእነሱ ማስረጃ ቤት ከፍተሽ ማስረጃ ሲጠየቅ ነው አንድ ሰው ማስረጃ። አሁን ይሄ የአንተ ጥያቄ እንዳለ ስለሚሆን አንዴ ማማዬ ቤት አድርጊና ሊንዳ እያወራች ነው። ሊንዳ ምን እያልሽ? ሊንዳ ይቀጥል። እሺ ይሳቅ አምላክ በስጋ ሞተ ማለት እንችላለን ወይ ነው አይደለ ጥያቄክ? እንደዛ ስላት አዎ አለችኝ። አይደል እንችላለን አለች። እሺ አምላክ ከዛ ቀጥሎ ደግሞ ጥያቄ አለኝ ስትመልስልኝ እኔ አሁን ማስረጃ አምጪ ብላት ሊንዳ ልክ ነች እኮ ማስረጃ መክፈቷ ልክ ነች፣ ግን መች ነው ማስረጃ አምጪ እንደዚህ ሚል ብዬ ስጠይቃት ግን አሁን ሳልጠይቃት ገና ማስረጃ ከፍቼ ካላነበብኩ እያለች ነው። እንደዛ ደግሞ አይሆን ውይይት የሚደረገው ሰው ማስረጃ ሲጠይቅ። ስለዚህ እንችላለን። የጠየከኝን ጥያቄ ከፈለኩበት ከክርስትና ትምህርት መመለስ መፍትሄ ነው። ማማዬ አንዴ ማማዬ ይቻላል። አምላክ በስጋ ሞተ ማለት ይቻላል ብለሃለች ይሳቅ አይደለ? እንደዛ አለች። እኔ ከዛ በኋላ ጥያቄ ያለ አሁን እኔ ጥያቄ ፈጠለብኝ። እንዴት ማማዬ አምላክ በስጋ ሞተ? አዎ ይቻላል እንደዛ ማለት ብላ እንዴት አለች ብዬ እኔ ጥያቄ እንደፈጠለብኝ ሁላ ሌሎችም ጥያቄ ፈጥልባቸዋል። ብዙ ሰዎች ናቸው። እሱን ለእናንተ ስታስረዳ ነው። እሱን ለእናንተ ስታስረዳ ነው። አሁን ጠያቂ እኮ እኔ ጠያቂ ሆነኝ እኔ ስረዳ ነው። ከዛ በኋላ እናንተ ጥያቄ ካላችሁ እናንተ እዚህ ላይ እንዴት እንዲህ ብለሽ ትመልሻለሽ ብላችሁ መጠየቅ ትችላላችሁ። ይሄ እናንተ መብት። የኔ መብት ግን እኔ የምፈልገውን ነገር አግኝቻለሁ። እኔ ማስረጃ ያልጠየቅም ኦልሬዲ እየተረዳሁት ነገር ስለሆነ የምትመልስልኝም ነው አውቀዋለሁ። ስለዚህ አሁን እኔ የተነሳብኝ ጥያቄ አምላክ በስጋ ሞተ ማለት እንችላለን ስትል ቀጥሎ ጥያቄ አለኝ። እኔ ጥያቄ ፈጠረብኝ፣ እሱን ጠይቅ። እናንተ ደግሞ እንትን ሲኖራችሁ እሺ ጠይቅ ጥያቄ። ስለዚህ ማማዬ መጨረሻ ላይ እንዴት ነው የሚለውን የእሱን በሱ ታብላልልናለሽ። ሊንዳ ግን እዚህ ጋር ባለው ሄዳ ይሻላል ማለት አንድ ሰው አክብሮሽ አንቺ መጥቶ ጥያቄ በፍቃደኝነት ይጠየቃል። አምስታችሁም ታወራላችሁ። ማዳመጥ እንኳን አልቻልንም። ገባሽ? ተጠያቂውን አንቺ ምንድነሽ? ሚውት አድርጊ አንቺ። እኔ የምጠይቀው ነው ማለት ነው። ኤዱዬ ምን መሰለሽ? አይ በቃ ጥያቄ መልስ አግኝቻለሁ ይቻላል ብላኛለች። በቃ ሌላ ጥያቄ ልጠይቅ አለ። ሌላ ጥያቄውን አሁን ይሳቅ ትጠይቅና ማማዬ እሱ የጠየቀውን ጥያቄ ታብላልልናለሽ። እሺ ችግር የለም። ቆይ አንደኛ ነገር ዲቤት አይደለም። በደቂቃ አይ በቃችን ብቻ ነው የምፈልገው አልፈልግም ምናምን የሚልበት ዲቤት ቀጠሮ አይደለም የሚያዝ ነው። ጠያቂ ነው። ዲቤት ግን እኔ ስብከት ልሰማም አልመጣሁም። ፕሊስ አንተ ይሳቅ በእናትህ ከቅድም ጀምሮ ሙስሊሞች አስገብተን በስርዓት አውርተናል። አሁን መተህ ለመረበሽ አትሞክር። ስርዓት ይዘህ ጠይቅ። አረብሽ ብትለኝም አረብሽም እኔ እንደዚህ አይነት ነገር አይመቸኝም። ረብሽ ታድርግ። ከአንተ በፊት የነበሩ ልጆችን በስርዓት መስጠት እየገባችሁ ተረብሽ ነው። ከአንተ በፊት የነበሩት ልጆች ወደ ሌላ ጥያቄ ጠይቀው የወረዱት አንዴ የጠየቀውን ጥያቄ ይሄው ከዚህ አንጻር ብዬ ላብራራና ልጨርስ። በቃ አለቀ። አትግባ በቃ ማላፍ አንዴ ጣልቃ ትባሽ። ሁላችሁም አራታችሁ መዝሙር ያሬድ ገብቶ ነበረ። ማላፍ አንዴ ጣልቃ ትባሚ ስላደርግህ ነው። ይሳቅ የማማዬ መልስ ለመሰለሽ አንዴ ላውራ። ማላፍ ሚውት ላደርግህ ነው። ናይና አልፈቅድም እንደዛ። ይሳቅ አሁን ለጥያቄ ይቻላል ብላ ጠይቃለች። ሌላ ጥያቄ አለ አይደለ? ሌላ እዚህ ላይ ተንደርድሮ ጥያቄ አለኝ። እሺ አቅልብ። እሺ ማማዬ አምላክ በስጋ ሞተ ማለት ይቻላል ብለሽኛል። ልክ ነኝ። እሱ ጋር የተስማማው እግዚአብሔር ሞተ ሲባል ብትሰማ አትደንግጥ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ምክንያቱም እኛ የምንለው በስጋ ነው ብሎ ቅዱስ ባስልዮስም ስላብራራው በስጋ የተገለጠውን አምላክ ነው ሞተ ብለን የምንናገረው ነው። ግልጽ ነው። ስለዚህ አምላክ በስጋ ሞተ ቢባል ይቻላል ነው ማማዬ። እግዚአብሔር ሞተ ሲባል እንኳን አትፍራ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ጥያቄ ቀጥታ መመለስ አችሉም። ምንድን ነው እግዚአብሔር ሞተ ማለት ራሱ ትችላለህ። በስጋ ወንድማችን ምንም የሚያስፈራ ነገር የለም። አትደንግጡ ሲባል እንዳትደነግጡ ይለናል መጽሐፍ። እያስደነገጣችሁን አስደንግጡ አይባልም። ቆይ ለማንኛውም አንተ ነህ እየደነገጥክ ያለኸው። አሁን እኛ እንደነገጥን ነው። አትደንግጡ።
ጥይት ተደቅኖ አደንግጥ አይባልም ይላል አንድ ወዳጄ። ለማንኛውም እግዚአብሔር ማሊክ አንድ ምንም እየተቆራረጠ ስለሆነ እየተቆራረጠ አይደለም ነው እኛ ጋር ሰው እሱ ጋር እኔ ጋርማ እየተቆራረጠ አይደለም። እኔ ጋር ነው ያለው። እኔ ጋር አልተቆራረጠም። ችግር መልካም። እሺ ይሳቅ፣ ሌላኛው ጥያቄ ምንድን ነው? ስለዚህ እግዚአብሔር በስጋ ሞተ ቢባል አደንግጡ። ምክንያቱም አምላክ በባህሪው አይሞትም፣ በስጋ ነው የሞተው የሚል ነገር ነው ያስቀመጠችው። ስለዚህ እግዚአብሔር በስጋ ሞተ ብለሽናል ማማዬ። በስጋ ያልሞተ እግዚአብሔር አለ ማማዬ? የአካሉ የተገለጠ ነው ከሶስቱ አካል ከቅድም ጀምሮ እንግዲህ ሲመለስ የነበረው ይሄ ነበር። አሁንም መልሶም ጠይቀን ይመጣል። የጠየኩትን ትተሽ ሌላ ነገር ውስጥ ትገቢያለሽ። የተለየ ነገር ስለማጠይቅ እኮ ነው ከመጀመሪያ የጠየኩሽን ጥያቄ ምንድን ነው? እግዚአብሔር በስጋ ሞተ ይባላል አልሽኝ። እሺ አልኩሽና በስጋ ያልሞተ እግዚአብሔር አለ ወይ ስልሽ እሱን መመለስ ትተሽ አንተ ከቅድም ጀምሮ እንዲህ ብሎ ሲመለስል ምንድን ነው? እኔ ጠየቅኩትን እንትን በይ። እግዚአብሔር በስጋ ያልሞተ እግዚአብሔር አለ። ወደ ለቅሶ ገባክ። በስነ ስርዓት ለመጠየቅ ሞክር። እንግዲህ ልናስተናግድ ሞክረናል። አሁን ደግሞ ጄጅ አድርገህ ምናምን አዎ መልሴን አልመለሱልኝም ብለህ ፖለቲካ ልትሰራ ነው እናውቃለን። ኧረ ስራም ብትይኝ አልሰራም። እኔማ ምናምን ለዚህ ነው የገባሽው። እኔማ መልስ መልሳለሁ ምናምን ብለሽ ገባሽ። እሺ ብዬ ምናልባት አንቺ ከነሱ በተሻለ መልኩ ትመልሻለሽ ብዬ ነበረ። ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው እኮ በጣም ቀላል ጥያቄ ነው የጠየቅኩት፣ ግን እሱም መልስልኝ። ሁላችሁም በመሀል ትገባላችሁ። መልሼልሃለሁ ከቅድም አምላክን ይኸውልህ ለአካል ስትናገር የሚቆጠር ነገር ነው። እኛ ስለ አካል ስንናገር የሚቆጠር ነገር ነው። 1 2 3 ብለን አንተ በሚቆጠር ነገር ትገባና መልሰህ ደግሞ የሞተ አምላክ ያልሞተ አምላክ ብለህ ደግሞ አምላክን መለኮትን ደግሞ ለመክፈል ትሞክራለህ። እኛ ደግሞ ስለ መለኮት ስናወራ አንድ ነው አይከፈልም እያለን ነው። ስለዚህ እየከፋፈልክ አንተ በሚቆጠር ነገር የማይቆጠረውን አምላክ አንዴ ስማኝ የማይቆጠረውን አምላክ ለመክፈል ትሞክራለህ። እኛ ይኸውልህ አምላክ በስጋ ሞተ ስንል ከሶስቱ አካል አንዱ አካል ነው። ስለዚህ ስለሚቆጠር ነው የምንናገረው። ከሶስቱ አካል አንዱ አካል ሞተ እያለን ነው። አንተ ደግሞ ትመጣለህ አምላክ አለ ያልሞተ አምላክ ስትል አምላክነትን እየከፈልከው ነው። አምላክ አይከፈልም። አንድ አምላክ ነው። አንዱ አምላክ አካል ተገልጧል። ከሶስቱ አካል አንዱ አካል ሰው ስለሆነ ስጋን ስለያዘ በተለየ አካሉ ሞተ እንላለን። በተለየ አካል። ስለዚህ አሁን በሚቆጠር ነገር የማይቆጠረውን አምላክ ልትከፍል አትሞክር ነው። በዛ ትክክል አይደለም ነው እያልን ያለ ነው። ስለዚህ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? አንድ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? ልክ ነኝ? እግዚአብሔር ወልድ በስጋ ሞተ ብለን እናምናለን።